ሁሉም ሰው ለጥቅምና ለራሱ ዓላማ ሲመለስ እንግዲህ በዚህም መካከል ጥቅም ሆነ ምንም ነገር የማይፈልጉት አቶ አምነንና ቤሊን ናቸው። ታዲያ በአምነንና በአቶ እንግዲህ ቤሊን እንዲሁም ደግሞ በአምነን መካከል ፍቅር፣ መዋደድ እንዲሁም መደሰት፣ ሰላምን የሚፈልጉ ቢሆንም ግን ደግሞ ፍቅራቸውን በጋራ ሆኖ ለማጣጣም የማይመቹ ጊዜያቶች እየመጡባቸው ይገኛል። በዛም መካከል እንግዲህ አሁን ላይ በአቶ አምነን መካከል ጀሪን እንግዲህ ሰርፕራይዝ አድርጋለሁ በሚል ፕሮግራም ላይ የተላከለት ነገር ቅስሙን ሰባብሮት እንዲሁም ደግሞ ያ ነገር ድባቴ ጥሎበት አልፏል። በዛም ምክንያት እንግዲህ እናቱን አጥቷል። ሞርዚና እንግዲህ ከዚያ ቤት የመጣችው በወይዘሮ ሰማት ቦታ ሆና የእሷን ኃላፊነት እንዲሁም ደግሞ እሷ ስታካሄዳቸው የነበሩትን እያንዳንዱ ስራዎች እንግዲህ ለማካተት ቢሆንም የመጣችው አሁን ላይ እሷ በጣም ብዙ ነገሮችን እያስተናገደች እንዲሁም ደግሞ ከዛ ቤት የተደበቀ ነገር እንዳለ እንዲሁም ደግሞ እህቷ በቀላሉ እንዳልተወገደች የሚሰማት መስሎ ይታያታል። በዚህም መካከል እንግዲህ ሜርሲ እና ሲፈን ትልቅ ጦርነት ውስጥ ገብተዋል ማለት ነው። እንግዲህ አቶ ሜርሲ እኔ ከአንቺ ጋር መደራደር እፈልጋለሁ ብላ በመጣችላት መረጃ መሰረት እንግዲህ ሲፈን የመለሰችላት መልስ ነበረ። ከዝምድና ይልቅ ለምንድን ነው እውነታውን ማትመርጪ በማለት እንግዲህ ለሜርሲ ነግራትም ነበረ። ሜርሲም እንግዲህ እውነታ እኮ ልምረጥ ካልኩ እውነታው ገለሻታል የሚል ምላሽ ነበር እንግዲህ የመለሰችላት። በእርግጥም እንግዲህ ትክክል መልስ ነው የመለሰችው ሜርሲ ማለት ነው። ሲፈንም እውነታው ገለሻታል ስትላት አምናበት ዝም ብላ ነው እንግዲህ የተቀበለቻት ማለት ነው። እናም ብዙ ነገሮችን አልቀበልም አልደራደርም ብላ የነበረችው እንግዲህ ሲፈን በመጨረሻም ከእሷ ጋር ለመደራደር ተገዳለች ማለት ነው። ያው ሚስጥሯን ለጊዜው መደበቅ ነው የፈለገችው። ምክንያቱም አሁን ላይ ሲፈን ሚስጥሯን ሁሉ ሳወቀ ማለት ሌላ የምታራምዳቸው እርምጃዎች ወይም ደግሞ መግደል እና መበቀል ያሰበችው እያንዳንዱ ሰው በቀላሉ ልትበቀላቸው አትችልም። ከዛ ቤት ካባረሯት ተመልሳ የመግባት እድሉም ሆነ ቻንሱም የላትም ማለት ነው። እናም እንግዲህ ባመጣችላት ሀሳብ ተደራድራ እንግዲህ ሁሉንም ነገር ከሜርሲ ጋር ተስማምታ እንደምትሰራ ለጊዜው እንግዲህ እሺ ብላለች። ግን ደግሞ ምንም እንኳን ሜርሲ ድርድሩን አቅርባላት ሲፈን የተቀበለችው ቢሆንም ሲፈን ግን ከእናቴ ሞት ጀርባ ያሉትን እያንዳንዱ ሰዎች በቀላቸዋለሁ እንጂ እንደዚህ በቀላሉ ማለተዋቸው አልችልም የሚል እንግዲህ አባዜ ያለባት እንዲሁም በልቧ ሁሉ ይህንን ነገር እየተናገረችው ነው። ከዛም በተጨማሪ እንግዲህ እሷ የተናገረችው ነገር አለ። ሆኖም እንግዲህ ምንድን ነው የበቀል ጉዞዋን አሁንም እያስቀጠለች ነው። በሌላ በኩል እንግዲህ ወይዘሮ ዛህራ በወይዘሮ ሰማል ሞት እንግዲህ በጣም ድብርት ውስጥ ገብታ ነበረ። በዚህም ምክንያት እንግዲህ ጓደኛዋ ከብዙ ጊዜ በኋላ መታ እንዲሁም ሀዘን ልትደርስ በማለት በዛውም ወይዘሮ ዛህራ ከነበረችበት ድብርት ለማስወጣት የተቻላትን ነገር አድርጋለች። ልክ ወይዘሮ ሰያ እንደመጣችው ለዛህራ ጓደኛ ሆና እንዲሁም ደግሞ ካለችበት ችግር ለመፍታት እንዲሁም ነገሮችን ቀለል አድርጋ ለመሄድ ነበር የሞከረችው። ወይም ተሳክቶላታል። ከዛህራ ጋር በጣም አጫውታት አስቃት ምንም አድርጋት በቃ ፈታ አድርጋት የጓደኝነታቸው እንዲሁም ደግሞ ጎሽም ወይም ኮርሽም የሚባል የሰያና ባለቤት ወይም ፍቅረኛ አላት። ታዲያ ዛህራን ካጫወተቻት እና ብዙ ነገር ካደረገቻትም በኋላ በሀሳብ ሄዳ ስምት ትላለች። ዛህራም እንግዲህ ምን ሆነች ነው ሰያና እኔ እኮ አውቅሻለሁ ተጣላሽ እንዴ ከባለቤትሽ ጋር ከጓደኛሽ ጋር ስትላት አዎ ትንሽዬ ተጋጭተናል ትላታለች ማለት ነው። እናም እንግዲህ ዛህራ እና ታዲያ ጥሎ መምጣቱ ጥሩ ነው ብለሽ ነው ነገሮችን ሳትፈች እኔ በኋላ ወደ ሌላ ሴት ብሄድብሽ የለውበትም ትላታለች። ታዲያ በዚህ መካከል እንግዲህ ሰያና ምንድን ነው ያለችው? እውነትም እኮ ሊሄድብኝ ይችላል አይደል ኮርሽምዬ እያለች እንግዲህ ወዲያውኑ ዛህራን ፈታ ፈታ ከረገቻትን በኋላ ተመልሳ ወደ ቤቷ ሂዳለች ማለት ነው። ዛህራም ደስ የሚል ጊዜ አሳልፋለች ማለት ነው። በዚህ መካከል እንግዲህ ጥሩ ጊዜ ነው ያሳለፈችው። እናም በሌላ በኩል ደግሞ እንግዲህ ዲና ልክ እንደ ዛህራ ያው ደብሯት ስለነበረ ዛህራ ጓደኛዋ ሲያና ስለመጣች እንዲሁም ደግሞ አምነን ደግሞ ካለበት ድብርት ታስለቀዋለች ብለው እንግዲህ ያሰቧት ዲያና ነበረች እና ወንድሟ እንድታዝናናው እንዲሁም ደግሞ እንድታጽናናው በዛውም እንግዲህ ካለበት ችግር ነቃ እንዲል በማለት ነበር ያመጧት። ዲያናም እንግዲህ ሄደች ስትባል ሌላ ተመልሰው ድባሬ ውስጥ ይገባል ማለት ነው። በሌላ በኩል እንግዲህ አቶ አምነን አሁን ላይ ጓደኛው ደህና ነህ ወይ ብሎ ቢጠይቀው
አምነን የመለሰው ምላሽ አሳዛኝ ነበረ። ምንም ደህና ልሆን አልችልም ሚስጥሩን ካላወቅኩት በማለት እንግዲህ ሲነግረውም ነበረ። ቃልም እንግዲህ ችግር የለውም አታስብ፣ እኔ ነገሮቹን ቀለል አድርጌ የምትፈልገውን ነገር አድርጋለሁ በማለት እንግዲህ ብዙ ነገሮችን ሲያደርግለት ነበረ። ሆኖም ቃልም እንግዲህ አይዞህ በማለት ጓደኛውን አጽናንቶት ወጣ ይላል ማለት ነው። እንግዲህ ጀሪም በመጨረሻ የድሮ ፍቅረኛዋ ከቤቷ መጥቶባታል። እንግዲህ ሙስጠፋን ስታይ በጣም ነበር የደነገጠችው። ሙስጠፋ በጣም ብዙ ምስጢሮችን እንደሚያውቅ እንዲሁም ደግሞ ከዛ ቤት የገባችበት መንስኤ እያንዳንዱ እዛ ጋር እንዳለ እንግዲህ እያስታወሳትም ነበረ። ስታየው እንደ መደንገጧ ሙስጠፋ ብዙ ነገሮችን ይዞባት ስለነበረ ወደ እኔ ካልተመለሽ እንዲሁም ደግሞ እኔ የምልሽን ነገር ካላደረግሽ እዚህ ቤት እንግዲህ የመቆያሽ ቀን ትንሽ ነው በማለት ያስጠነቅቃታል። ይህንን ነገር እንግዲህ ሲፈን አታውቅም። በእርግጥም ሲፈን ሙስጠፋን ያመጣችው በእንግድነት እሷ ብትሆንም ከዛ ቤት ነገር ግን በጀሪና በሙስጠፋ ያለውን ግንኙነት ምንም የምታውቀው ነገር አልነበራትም። ጀሪ ያው ጓደኛዋ ናት ለሲፈን ቅርብ የምትባል ግን ደግሞ እያንዳንዱ ነገር ትነግራታለች ብዬ አስባለሁ። በእርግጥም ከአምነን ጋር የሚፈጠረውን እያንዳንዱ ነገር ትነግራታለች። ነገር ግን ስለ ሙስጠፋ ነግራት የምታውቅ አይመስለኝም። እንግዲህ ሞርዜና የተባለችውም የቤቱን ኃላፊነት ለመውሰድ እየተጣረች ነው። እንዲሁም ደግሞ የተቻላትን ነገር ለማድረግ ብዙ ነገሮችን እያደረገች ትገኛለች። በዚህም እንግዲህ ስኬታማ ሆናለች። የመጀመሪያዋን ፈተሻም እንግዲህ እያስቀጠለች ነው። ታዲያ በዚህ ሁሉ ጋጋታ እንዲሁም ደግሞ ጭቅጭቅ መካከል አሳምነንና እንዲሁም ደግሞ ቤሊን ፍቅራቸውን ለማስቀጠል ቢሞክሩም ከመንገዳቸው በጣም ብዙ ወጥመዶች አሉ። ሁለታቸውን የሚያለያየ ነገር እየተፈጠረ እንዲሁም ደግሞ እየተከሰተ ይገኛል። ሁሉም እዛ ቤት ያሉት የጥቅም ሰዎች ሲሆኑ እንግዲህ ለራሳቸው ዓላማ እንዲሁም ደግሞ ጥቅም ብቻ ሲያራመዱ፣ እነሱ ደግሞ ፍቅራቸውን ብቻ በማስያዝ እንዲሁም ደግሞ በንጹህ ልባቸው ጓደኝነትን በመቀበል ብዙ ነገሮችን ለማጋራት እንግዲህ ወጣ ብለው ደስ የሚል አካባቢ ወጥተው ፈታ ዘና እያሉ ነበረ እና በዚህ መካከል እንግዲህ ደስተኛ እንደሆኑ እያወሩ አየሩም እንደተስማማቸው አውርተዋል። ነገር ግን እንግዲህ አምነንና ቤሊን እዛ አካባቢ በመሄዳቸው ዲና በጣም ደስ ብሏታል። ምክንያቱም የሁለቶችን ጥንድ እና እንዲሁም ደግሞ ጥምረት ስለምትፈልገው በአንድ ለማጣመርም በነበረችባት ጊዜ ሞክራለች። አንድ ላይ እንዲሆኑ ብላ እያሰበችም ነበረ፣ ግን አልተሳካም ይሄ ነገር እና ወዲያውኑ ወደ ቤት እንድትሄድ ያደረገቻት ሞርዜና በዚህም በጣም ተበሳጭታ ነበር። ይመጣለሁ ብላትም ነው እንግዲህ ሄደችው። አሁን ላይ እንግዲህ ጀሪ በጣም እያለቀሰች ትገኛለች። ምክንያቱም ሙስጠፋ ስላስፈራራት ይህ ሚስጥሬ ከወጣብኝ አለቀልኝ፣ ከዚህ ቤት አንዳችም የሚቆይበት ምክንያት የለኝም ብላን የምታስበው ነገር ግን እንዴት ልትቆይ ትችላለች? ሲፈን ይህንን ነገር ትረዳታለች ወይስ ደግሞ ከእናቷ እጅ ሞት መካከል ተሳትፋለች ብላ እሷንም ታስወግዳታለች ከመንገዷ? እናም በመጨረሻ ይህን ሀሳብ ለሲፈን ላጋራት ለጓደኛ በማለት እንግዲህ ሙስጠፋ የልጅነት ጓደኛዋ እንደነበረ ፍቅረኛዋ እንደነበረ ነግራታለች። ታዲያ እኔ ምን አገባኝ የሚል ምላሽም ነበር እንግዲህ የመለሰችላት።